Every decision I've taken has been about putting the country I love first. That is why I will resign as leader of the Labour Party. Thank you very much. የምወዳትን አገሬን ለማገልገል ብቁ እንዳልሆንኩ ተረድቻለሁ። ፓርቲ የጣለብኝን አደራ ህዝብ የሰጠኝን እምነት የምመጥን ሆኜ አልተገኘሁም። ምንም እንኳን አገሬን የምወድ ብሆንም ያለማችንን ትልቅ ኃላፊነት እመራ ዘንድ የተቀመጡ ሆኜ የሚጠበቅብኝን ማድረግ የማልችል መሆኔን አረጋግጫለሁ። ህዝቤ ሆይ እንደተከፋህብኝ እንዳላስደሰትኩህም አውቃለሁ። እናም ከኃላፊነቴ በገዛ ፈቃድ እለቃለሁ። እንዲህ ያሉትን አገላለጾች ላለፉት 10 ዓመታት 6 የእንግሊዝ ጠቅላይ ሚኒስትሮች አሰምተዋቸዋል። ጠቅላይ ሚኒስትርነትን የሚያህል ስልጣን እንግሊዝን የሚያህል አገር መምራትን እንደ ተራ ነገር ጣል አድርገውት መሄድን አከታትለው አድርገውታል። ዳውኒንግ ስትሪት ቁጥር 10 ደጃፍ ይህንን ንግግር እያደረጉ የተሰናበቱ 6 ጠቅላይ ሚኒስትሮችን ሸኝቷል። አቅም አነሰኝ፣ ህዝብ ተከፋብኝ፣ መንግስቴና ፓርቲ እምነት አጡብኝ ብሎ ስልጣንን ጥሎ ገለል ማለት፣ ከእኔ የተሻለ ሰው ይፈለግ ብሎ ዘወር ማለት በእርግጥም የሚያስቀና ነገር ነው። እነዚህ የእንግሊዝ ጠቅላይ ሚኒስትሮች ያችን ተደማጭና ሀያል አገር መምራትን ትተው ለመሄድ የሚወስኑት በእነሱ ውሳኔ አንዲት ነፍስ ሳትጠፋ ነው። እነሱ ድሮን ተኩሰው ወይም ሰራዊት አሰማርተው አንድም አካል ሳያጎድሉ ነው። ነገሩ በእርግጥም ያስቀናል። ሚሊዮን ገዳይ መሪዎች ላሉባቸው ደግሞም ከእንግሊዝ ጋር በጣም የተቀራረበ ፓርላመንታዊ ስርዓት የሚከተሉ ሆኖም እንተላለቃለን እንጂ 20 ዓመትም እንዋጋለን እንጂ ፈርሜ እየተኮሱ በድሮን እገድላለሁ እንጂ ስልጣን አልለቅም የሚሉ መሪዎች ላሉባቸው እንደ ኢትዮጵያ ላሉ ሀገራት ጉዳዩ ምን አለ እኛም እንዲህ በሆነ በሚል ቅናት የሚያንገበግብ ነው። የስታዲየም መግቢያ ትኬት በነፃ ማግኘታቸውን ለህዝብ አላሳወቁም የሚለው ትችት ለስልጣን መልቀቅ ምክንያት መሆኑ ሲነገር ፓርላማው እኔን መጠየቅ አይችልም እያሉ የሚናገሩ መሪ ላሏቸው እንደ ብልጽግና ላሉ የፖለቲካ ድንኮች መማሪያ ሳይሆን ማስፈራሪያ መሆን የሚገባው ነበር። እንግሊዝ ሰር ብላ ያከበረችውን መሪ ይሁን ብላ ጠቅላይ ሚኒስትር ያደረገችውን ዕውቀትና ሐቀኝነት ካንተ ወዲያ ብላ ያስቀመጠችውን ልጇን ከኃላፊነት ራሱን እንዲያገል ግፊት አድርጋበታለች። አዎ ሰር ኪር ስታርመር ከጠቅላይ ሚኒስትርነት ራሳቸውን እንዳነሱ ከገለጹ ቀናት ተቆጠሩ። የሚስታቸው ቀሚስ፣ ያጠለቁት መነጽር፣ የአርሰናል ወንበር፣ የአምባሳደሩ ቅሌት፣ የኤፒስቴን ሰነድ፣ እነዚህ ሁሉ ተደማምረው የኪር ስታርመርን የስልጣን ዘመን ከ23 ወራት እንዳያልፍ አድርገውታል። እኒህን እንግሊዛዊ ጠቅላይ ሚኒስትር ለስልጣን ማጣት የዳረጋቸውን ሰበብ መስማት ወይ ቅብጠት የሚያስብሉ ጉዳዮችን ያስነሳል። መነጽር በስጦታ ተቀብለዋል። ለሚስታቸው ቀሚስ ሲገዛ ዝም ብለዋል። ሚስታቸው በነፃ ጸጉራቸውን ተሰርተዋል። የአርሰናል ጨዋታን ቁጭ ብለው ለመመልከት በሙዚቃ ኮንሰርት ላይ ከባለቤታቸው ጋር ለመገኘት የትኬት ወጪ ተሸፍኖላቸዋል የሚለው ምክንያት ለስልጣናቸው ማጣት ሰበብ ሆኗል። ይህ ሲነሳ በእርግጥም ምን አይነት መታደል ነው ያስብላል። እንዳም ሆኖ በዚያች ደሴታማ ሀገር ቅንጦት ሳይሆን ይህ ህግ ነው። እናም ጥያቄያቸው እንግሊዝ ስለምን ጠቅላይ ሚኒስትር አልበረክትልሽ አለ የሚለው ሆኗል። ከ10 ዓመታት በፊት እንግሊዝ ከአውሮፓ ህብረት ስትወጣ ህዝበ ውሳኔውን ያስፈጸሙት ዴቪድ ካሜሮን ይህንንስ ህዝብ መራው ዘንድ ልክ አይደለም ብለው ስልጣን ከለቀቁበት ጊዜ አንስቶ ባለፉት 10 ዓመታት 6 ጠቅላይ ሚኒስትሮች በበቃኝ ትተው ወጥተዋል። አንዳንዶች እንባ እየተናነቃቸው የለቀቁትን ይህንን ኃላፊነት ሌሎች ሲገቡበት ወደ ጋለ ምጣድ እንደሚገቡ እያወቁም ነው። እናም አይሰነብቱም። በዚህ ዝግጅት የምንመለከተው ሰሞኑን ራሳቸውን ከኃላፊነት ያነሱትን ኪር ስታርመርን አስታከን ጠቅላይ ሚኒስትርነትን ትተው የሚወጡትን የእንግሊዝ አለቆች ነው። ለኪር ስታርመር ከኃላፊነት መነሳት የተቀበሏቸው ስጦታዎችና የሰጧቸው ሹመቶች ቀላል ያልሆነ ድርሻ ተወጥቷል። እነዚህን አስደናቂ ነጥቦች እናነሳቸዋለን። ከዚያ ከብሬግዚት ወዲህ እንግሊዝ ጠቅላይ ሚኒስትር አልበረከተላትም። የነ ዊንስተን ቸርችል አገር፣ የነ ማርጋሬት ታቸር አገር፣ የነ ቶኒ ብሌር አገር፣ የነ ጎርደን ብራውን አገር 4 ዓመታት ለተከታታይ የሚመራት ጠቅላይ ሚኒስትር ማግኘት አልሆነላትም። ኮንሰርቫቲቭ ፓርቲ ለ14 ዓመታት ተቆጣጥሮት የነበረውን የጠቅላይ ሚኒስትርነት ቦታ ሌበር ፓርቲ ወደ አሸናፊነት ተመልሶ እንዲተካ ያደረጉት ስታርመርም እምነት ሊጣልብኝ አልቻለምና ተተኪን ፈልጉ ብለው ለፓርቲያቸውም ለህዝባቸውም አሳውቀዋል። እኒያ በኤምሬትስ ስታዲየም የአርሰናልን ጨዋታ ቁጭ ብድግ እያሉ የሚታደሙት፣ እኒያ ቤጂንግ ሲሄዱ ለሺ ጂንፒንግ የማንቸስተር ዩናይትድን ተጫዋቾች ፊርማ ይዘው የሚሄዱት፣ እኒያ ዶናልድ ትራምፕን ለመጋፈጥ የማይፈሩት እንግሊዛዊ ጠቅላይ ሚኒስትር አሁን በስራ ላይ ያሉት ተተኪያቸው ቢሮአቸውን እስኪረከቡ ድረስ ብቻ ነው። በእንግሊዝ ፓርላማ ከጠቅላይ ሚኒስትርነት መልቀቅ ተራና የተለመደ ነገር ቢሆንም እንደ ባለፈው 10 ዓመት ግን ተደጋግሞ የሚያውቅበት ጊዜም ብዛም ነው።
ባለፈው 10 ዓመት ምን ተገኘ? እንመለከተዋለን። And when I leave the biggest job in the country, የሀገሪቱን ታላቅ ሥራ ለቅቄ ስወጣ ይበልጥ ጊዜን የማሳልፈው እጅግ በጣም ወሳኝ በሆነው ሌላኛው ሕይወቴ ላይ ይሆናል። እሱም በጥሩም ሆነ በክፉ ጊዜ ሁሌም አጠገቤ እንደ አለት ጠንክራ ለቆመችው ድንቅ ሚስቴ ቪክ ምርጥ ባል መሆን፣ እንዲሁም የኩራቴና የደስታ ምንጭ ለሆኑት ውብ ልጆቼ ምርጥ አባት መሆን ነው። የኔ ፓርቲ አሁን እየጠየቀ ያለው ጥያቄ በሚቀጥለው አጠቃላይ ምርጫ ላይ እኛን ለመምራት እኔ የተሻልኩ ሰው ነኝ ወይ የሚለውን ነው። ለዚያ ጥያቄ ከፓርላማ አባላት የተሰጠውን ምላሽ ሰምቻለሁ። እናም ያንን ምላሽ በጸጋ አቀበለዋለሁ። እያንዳንዱን ውሳኔ የወሰንኩት ለመወዳት ሀገሬ ሁልጊዜም ቅድሚያ በመስጠት ነው። ኃላፊነቴን የምለቀውም ለመወዳት ሀገሬ ስል ነው። To my beautiful children, who are my pride and my joy, thank you very much. አባትነት፣ ባልነት፣ ስቴትማንሺፕነት፣ ሰዋዊነት፣ የአገር ፍቅር እንባ እየተናነቃቸው ሲቀርቡ ይህንን ይመስላል። የራሴን ፓርቲ ጥያቄዎች መመለስ ካልቻልኩ፣ በራሴ ሰዎች ካልታመነብኝ አገር ለመምራት ብቁ አይደለሁም፣ አገሬን የምወድ ሰው ነኝና ኃላፊነቴን እለቃለሁ የሚል ሰው በእርግጥም አገር ወዳድ ነው። ኪር ስታርመር የሚችሉትን አድርገው 2 ዓመት ለሚጠጋ ጊዜ ታትረው በመጨረሻም በ23ኛው ወር ስልጣናቸውን እንዲለቁ ከመደረጋቸው በፊት የሌበር ፓርቲው ባለውለታ ነበሩ። ጎርደን ብራውን በ2010 ከለቀቁ በኋላ ከስልጣን ሰፈር ለ14 ዓመታት ርቆ የነበረውን ፓርቲ ወደ ቤኪንግሃም ቤተ መንግስት የመለሱት እሳቸው ነበሩ። ከ14 ክረምቶች ወዲህ ስልጣን ላይ የተመለሰው ሌበር ፓርቲ የሚመራው የስታርመር መንግስት ግን ህዝባዊ ቅቡልነቱ ያሽቆለቆለው የመወሰኛ በትሩን በያዘ በጥቂት ሳምንታት ነበር። ስታርመር መንግስታቸው ስልጣን በያዘ በ3ኛው ሳምንት የሀገሪቱን የኢኮኖሚ ጉድለት ለመሙላት በሚል ለሚሊዮኖች የሚሰጠውንና የክረምትን ቅዝቃዜ ለመቋቋም የሚደጎመውን ነዳጅ ለማቋረጥ ወሰኑ። ይህ ውሳኔ በዕድሜ ባለጸጎችና በደካማ የህብረተሰብ ክፍሎች ላይ ከባድ ተጽዕኖ በማሳደሩ የአጠቃላይ ህዝብን ተቃውሞ ቀሰቀሰ። እዚህ ጋር ልብ እንበል፣ የአገሪቱ ህዝብ የተቆጣው ለጥቂት አዛውንቶች የሚሰጥ ድጎማ በመቋረጡ ነው። ያንን አጥንትን ሰርስሮ የሚገባውን የእንግሊዝ ብርድ ለመቋቋም ያስችላቸው ዘንድ ለአረጋውያን ቤታቸውን የሚያሞቁበት ነዳጅ ይደጉሙ ነበር። ስታርመር ይህንን የመንግስት ወጪ ብለው ሲያነሱት መላ እንግሊዝ ተቆጣና ደጋፊያቸው አልቆ የሚጠላቸው በረከተ። እዚህ ጋር የነዳጅ ድጎማን አንስተው የ1 ሊትርን ቤንዚን ዋጋ ከ18 ብር 827% ጨምረው 117 ብር ያደረሱትን ጠቅላይ ሚኒስትሩን ሺህ ዓመት ይግዙን ጌታዬ የሚል ሀበሻ እያስታወስን፣ በእንግሊዝ ግን ይህ ከስልጣን ለመባረር ምክንያት እንደሚሆን ለመመልከት ነገሩን ከስሩ ያስነበቡትን መገናኛ ብዙሃን እናገላብጥ። ገና ስልጣን ላይ እንደመጡ የአረጋውያንን የቤት ውስጥ ማሞቂያ ነዳጅ እንዳይደጎም በማድረግ ከአረጋውያን ጋር ብቻ ሳይሆን ከአገራቸው ህዝብ ጋር የተጣሉት ስታርመር መንግስታዊ ስልጣናቸው ያመጣላቸውን ታዋቂነት ተገና አድርገው ስጦታዎችን ሲቀበሉ ተገኙ በሚል በእንግሊዝ ሚዲያ በአገራቸው ፓርላማና በራሳቸው ፓርቲ ሰዎች ተብጠለጠሉ። We came in as a government of change. We are now going to bring forward principles for donations. እኛ ወደ ስልጣን የመጣ ነው እንደ ለውጥ መንግስት ነው። አሁን ደግሞ ለስጦታዎች የሚሆኑ መመሪያዎችን እናወጣለን እያሉ ወደ ስልጣን የመጡት ጠቅላይ ሚኒስትር ስታርመር ገና በመጀመሪያው ስልጣናቸው ሰሞናት ወጥመድ ውስጥ ገቡ። ከተለያዩ ባለሀብቶችና ለጋሾች ስጦታዎችና የመዝናኛ ትኬቶች ተቀበሉ ተብሎም ተወገዙ። የሀገራቸው ሚዲያም የነጻ ስጦታዎች ቅሌት እያለ ያወግዛቸው ገባ። የሌበር ፓርቲ ለጋሽ ከሆኑት ሎርድ ዊሂድ አሊ ከተባሉ ባለሀብት 2485 ፓውንድ የሚያወጡ መነጽሮች ተቀብለው ለህዝብ ሳያሳውቁ ጸጥ ብለዋል ተባሉ። የሱፍ ልብሶችና የተለያዩ አልባሳት ድጋፍም ተደርጎላቸዋል አሏቸው። በለንደን የፋሽን ሳምንት ሲከበር ለባለቤታቸው የ839 ፓውንድ የዲዛይነር ልብስ ኪራይ ወጪ ተሸፍኖላቸዋል፣ ጸጉራቸውንም በአንድ ጸጉር ቤት ውስጥ በነጻ ተሰርተዋል የሚልም ክስ ቀረበ። ቴይለር ስዊፍት በዌንብሌ ስታዲየም ስትዘፍን 4000 ፓውንድ የሚያወጡ የቪአይፒ የሙዚቃ ኮንሰርት ትኬቶች ተሰጥቷቸዋልም አሉ። ቀንደኛ የአርሰናል ደጋፊ የሆኑት ስታርመር ኮርፖሬት ቦክስ ተብሎ በሚጠራው የቪአይፒ ቦታ ላይ ሆነው ጨዋታዎችን እንዲመለከቱ ከ35000 ፓውንድ በላይ የሚያወጡ የኤምሬትስ መቀመጫ ትኬቶች፣ የፈረስ ጋሪ ውድድር ሲካሄድም 1939 ፓውንድ የሚያወጡ 4 የውድድር መታደሚያ ትኬቶች ተሰጥቷቸዋል ተባሉ። እነዚህንና የመሳሰሉትን ነገሮች ከተለያዩ አካላት ተቀብለው ለህዝብ አላሳወቁም ተብለው የተጠለጠሉት ጠቅላይ ሚኒስትሩ በዚህ ምክንያት ከስልጣን ተነሱ ሲባል የሰማ ኢትዮጵያዊ ለምኜ ባመጣሁት ገንዘብ ማንም እንዳይጠይቀኝ የሚሉት የአገሩ መሪ፣ በውድ አልባሳት የሚንቆጠቆጡት የአገሩ መዲና ከንቲባ፣ ድህነትን በስልጣናችን ድል አደረግነው የሚሉ ሹማምንት ትዝ ብለውት ቢቆዝም የተገባ ነው። የሆነው ሆኖ ኪር ስታርመር ለስልጣናቸው ማጣት ምክንያት የሆናቸውና
ሌበር ፓርቲያቸው አንተ በህዝብ የማትታመነ በቀጣይ ምርጫም ለድል ታበቃናለህ ብለን አናምንም እንዲላቸው ያደረገው አንዱ ምክንያት ይሄው የስጦታዎች ቅሌት ነው። ሌላኛውን ምክንያት የእንግሊዝ መገናኛ ብዙሃን ዘ ማንዴልሰን ስካንዳል ሲሉ ስም አውጥተውለታል። ማንዴልሰን ሰው ነው፣ የሌበር ፓርቲ ከፍተኛ ባለስልጣን የነበረ ሰው። ይህ ሰው በአሜሪካ ውስጥ ከፍተኛ መነጋገሪያ ከሆነውና በእስር ቤት ውስጥ ከሞተው የህፃናት አስገድዶ ደፋሪና የሰዎች አጋች ጄፍሪ ኤፕስቴን ጋር ምስጢራዊ ግንኙነት እንደነበረው በተለቀቀው ሰነድ ታወቀ። ጄፍሪ ኤፕስቴን በ2008 በህፃናት ወንጀል ተከሶ ሊፈረድበት ሲል ከእስር በአስቸኳይ የሚፈታበትን መንገድ እንዲፈልግ ማንዴልሰን ሲመክረው እንደነበረም በሰነዱ ተረጋገጠ። በተጨማሪም ኤፕስቴን ለማንዴልሰን የትዳር አጋር የገንዘብ ክፍያዎች እንደፈጸመ የሚያሳዩ መረጃዎች ወጡ። ይህ በእንግሊዝ ምድር ጉድ አስባለ። ከዚህ በተጨማሪም የብሪታንያ ብሔራዊ ደህንነት መስሪያ ቤት ማንዴልሰን ለተለያዩ ሀገራት በተለይም ለሩሲያ፣ ቻይናና እስራኤል ሲሰልል እንደነበር ጥርጣሬ ያለኝ ብሎ ለጠቅላይ ሚኒስትሩ የደህንነት ማረጋገጫ ሴኩሪቲ ክሊራንስ እንዳይሰጠው ሲል አሳሰበ። ይህንን ሁሉ እያወቁና እየተነገራቸውም ጠቅላይ ሚኒስትር ስታርመር ይህንን ሰው በአሜሪካ የእንግሊዝ አምባሳደር አድርገው ሾሙት። በዚህ ጊዜ የእንግሊዝ ሚዲያና ፖለቲከኛ ከያቅጣጫው ተንጫጫ። ስታርመር ይሉት ይናገሩት ነገር አጡ። አላውቅም ነበር ለማለት ሞከሩ። አምባሳደሩን ከኃላፊነቱ ቢያባረሩትም መፍትሄ አልሆነም። ይልቁንም ይህንን ሁሉ እያወቀ የአገሪቱን ምስጢር ለዚህ ወንጀለኛ ሰው እንዲያውቅ አድርጓል በሚል ተወገዙ። ማንዴልሰን ታሰረ፣ ተከሰሰም፣ እንደገና በዋስ ተለቀቀ። እንዲህ ያለውን ሁኔታ ያስተዋለው ፓርቲያቸውም አንተስ አትመራንም፣ ለህዝብ ቃል የገባውን ነገር ሳትፈጽም ቀርተህ እንድንጠላ አድርገህናል ብሎ ራስህን አግልል ብሎ ጫና አድርጎባቸው እምባ እየተናነቃቸው የስልጣናቸውን መልቀቂያ በመኖሪያና መስሪያ ቤታቸው በር ላይ ቆመው አንብበዋል። እናም ባለፈው 10 ዓመት በዳውኒንግ ስትሬት ቁጥር 10 ደጃፍ ላይ ቆሞ የስልጣን መልቀቂያ ጽሑፉን ያነበበ 6ኛው የእንግሊዝ ጠቅላይ ሚኒስትር ሆነዋል። But I do not think it would be right for me to try to be the captain that steers our country to its next destination. Thank you very much. Thank you. Thank you. Thank you all very much. To serve the country I love. Thank you. Thank you very much. የእንግሊዝ ጠቅላይ ሚኒስትሮች ይህ ስልጣን ለቅቄያለሁ ብለው ቆመው የሚያነቡበት ቦታ ዳውኒንግ ስትሪት ቁጥር 10 ተብሎ የሚጠራ ከመኖሪያ ቤታቸውና ከጽሕፈት ቤታቸው አጠገብ የሚገኝ ነው። ለዚህም ነው ከትዳር አጋራቸውና ከስራ ረዳቶቻቸው ጋር በአንድ ጊዜ በመጨረሻው ቀን እዚህ ቦታ ላይ የሚከሰቱት። የእንግሊዝ ጠቅላይ ሚኒስትሮች ባለፈው 10 ዓመት በተለየ በተደጋጋሚ ስልጣን የመልቀቃቸው ምክንያት ምንጩ አገራቸው ከአውሮፓ ህብረት የወጣችበት ውጥንቅጥ ነው የሚሉ ጸሐፊዎች ማስረጃዎችን ያቀርባሉ። አገሪቱ ከአውሮፓ ህብረት መውጣት የለባትም፣ እንዲያም ሆኖ ይህንን መወሰን ያለበት ህዝብ ነው ብለው ሪፈረንደም ያስደረጉት የወቅቱ ጠቅላይ ሚኒስትር ዴቪድ ካሜሮን ነበሩ። ይሁን እንጂ ፍላጎታቸውና የህዝቡ ውሳኔ ስላልተጣጣመ ይህንን ሂደት እኔ አልመራም ብለው ስልጣናቸውን ለቀቁ። ከሳቸው በኋላ 4 ጠቅላይ ሚኒስትሮች ከኮንሰርቫቲቭ ፓርቲ ወደ ኃላፊነት መጡ። ረዥም ጊዜ የቆዩት ቴሬሳ ሜይ ሲሆኑ ይህም 3 ዓመት ከ12 ቀን ብቻ ነው። እንደ ሊዝ ትሬስ ያሉት ደግሞ በ49 ቀናቸው በቃኝ አሉ። እነ ማርጋሬት ታቸር 11 ዓመት፣ እነ ሮበርት ጀንክሰን 14 ዓመት የቆዩበትን ኃላፊነት በወራትና በጥቂት ዓመታት ዕድሜ ትተውት የወጡ 6 ጠቅላይ ሚኒስትሮች በ10 ዓመት ተመዘገቡ። የእንግሊዝ ጠቅላይ ሚኒስትሮች ከአውሮፓ ህብረት መውጣት በኋላ በስልጣን ላይ ሊቆዩ ያልቻሉት በሀገሪቱ ላይ በደረሰው ከፍተኛ የፖለቲካ መከፋፈል፣ የኢኮኖሚ ቀውስና በገዢው ፓርቲ ውስጥ በነበረው የውስጥ ሽኩቻ ምክንያት ነው የሚለው ቢቢሲ ብሬግዚት ካደረጉ ወዲህ የሀገሪቱን የፖለቲካ መዋቅር ያናጋ ትልቅ ክስተት ተፈጽሟል ይልና ይቀጥላል። ብሬግዚት ከተተገበረ በኋላ ሀገሪቱ ወደ የትኛው አቅጣጫ መጓዝ እንዳለባት መስማማት በገዢው የኮንዘርቫቲቭ ፓርቲ አባላት መካከል አልነበረም። ጠቅላይ ሚኒስትሮችም በፓርቲያቸው ውስጥ ያሉትን የተለያዩ ቡድኖች ማርካት ሲያቅታቸው የገዛ ፓርቲያቸው የፓርላማ አባላት እምነት በማጣት ከስልጣን እንዲወርዱ እያስገደዷቸው ነው ይላል። ከአውሮፓ ህብረት መውጣት፣ የኮቪድ-19 ወረርሽኝና የዩክሬን ጦርነት ተደማምረው ያስከተሉት የዋጋ ግሽበትና የኑሮ ውድነት፣ የህዝብ እምነት ማጣት፣ የብሬግዚት የተስፋ ቃልና የእውነታው አለመገጣጠም፣ እነዚህ ሁሉ የእንግሊዝ ጠቅላይ ሚኒስትሮች ጽናትና ክራሞት እንዳይኖራቸው አድርጓል ሲል ጽፏል። ከብሬግዚት በፊት ለህዝቡ የተገቡት የተሻለ ኢኮኖሚና ቁጥጥር ይኖራቸዋል የሚሉት የተስፋ ቃላት በተግባር አልተገለጡም። ይህም በህዝብ ዘንድ ከፍተኛ ብስጭት በመፍጠሩ በመሪዎቹ ላይ ያለውን ጫና አባብሶታል። በአጠቃላይ ብሬግዚት እንግሊዝን ለከፍተኛ የፖለቲካ አለመረጋጋት የዳረጋት ሲሆን 5 የኮንሰርቫቲቭ፣ 1 የሌበር ፓርቲ ጠቅላይ ሚኒስትሮችን አባሯል። I will resign as leader of the Labour Party. But I do not think it would be right for me to try to be the captain that steers our country to its next destination.
I cannot deliver the mandate on which I was elected by the Conservative Party. I have heard your anger, your disappointment, and I take responsibility for this loss. በአትላንቲክ ካውንስል የስትራቴጂና ደህንነት ማዕከል ባልደረባ የሆኑት ፊሊፕ ዲከንሰን ከአውሮፓ ህብረት መውጣት የእንግሊዝ ጠቅላይ ሚኒስትሮች እንዳይረጋጉ አድርጓቸዋል የሚለው የሚያስመማ ነው ይሉና ነገሩ በአጠቃላይ በአውሮፓ ያለውን ፖለቲካዊ እምነት መሸርሸር የሚያመለክት ነው ይላሉ። ይህ ሁኔታ በእንግሊዝ ላይ ብቻ የወረደ ማዕት ተደርጎ መታየት ግን የለበትም የሚሉት ጸሐፊው በመላ አውሮፓ የተስፋፋ ነገር ነው ይላሉ። የብሪታንያና የአውሮፓ የአስተዳደር ችግሮችም ወደ ኋላ እስከ 2008 የፋይናንስ ውድቀት ድረስ የሚሄዱ መሆናቸውን ያስረዳሉ። ለአስርተ ዓመታት የቆየው ዝቅተኛ የአውሮፓ እድገትና እርስ በርስ የሚደራረቡ ልዩ ልዩ ቀውሶች በዋና ዋና ፖለቲካዎች ወይም ሜንስትሪም ፖለቲክስ ላይ የህዝብን እምነት አሟጠውታል። እናም ወደ ቀኝ ዘመን ፓርቲዎች ልቡ የሚሸፍት ህዝብ በርክቷል ይላሉ። በጀርመን በአንድ ወቅት የበላይ የነበሩት መካከለኛ ግራና መካከለኛ ቀኝ ፓርቲዎች በጽንፈኛ ፓርቲዎች እየተፈተኑ ናቸው። በፈረንሳይ መደበኛዎቹ መካከለኛ ግራና መካከለኛ ቀኝ ፓርቲዎች በ2017 በፕሬዚዳንት ኢማኑኤል ማክሮን አዲስ መካከለኛ ፓርቲ ተፈናቅለዋል። እሱም ራሱ ዛሬ በጽንፈኛ ፓርቲዎች ስጋት ውስጥ ይገኛል። የማክሮንና የጀርመን ቻንስለር ፍሬድሪክ መርዝ የህዝብ አስተያየት ቁጥሮች በአሁኑ ጊዜ ከስታር መር የባሱ ናቸው። የእንግሊዙ ጠቅላይ ሚኒስትርም ከ14 ዓመታት በኋላ ሌበር ፓርቲን መርተው ለስልጣን ያበቁና እምነት የተጣለባቸውም ቢሆኑ በህዝባቸውና በፓርቲያቸው ግን ጫና ውስጥ የገቡት በስልጣናቸው የመጀመሪያ ሳምንታት ነው። የሆነው ሆኖ እንግሊዝ ስጦታ መቀበሌ ልክ አይደለም፣ የምወዳትን አገሬን ለመምራት ብቁ አይደለሁም፣ ፓርቲን ለድል ላበቃው አቅም የለኝም፣ የአገሬን ህዝብ ኑሮው ሲወደድ አልደረስኩበትም ብለው ጠቅላይ ሚኒስትርነትን ጣል አድርገው የሚሄዱ አገር ወዳድ ልጆች አሏት። እንግሊዝ ግን ታድላ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።